ስርዓተ ቤተክርስቲያን ስርዓተ ምንኩስና መምህር ሳህለ አድሜ የመጻሕፍት ሊቃውንትና የመነኮሳት ጉባኤ መምህር። ስርዓተ ምንኩስና ለመፈጸም አመክሮ ያደርጋሉ። ለአንድ መነኩሴ በገዳም ለ3 ዓመት ይሰጠዋል። በአመክሮ የሚያልፍ ከሆነ ምንኩስና ይሰጠዋል። ምንኩስና በሁለት አይነት መንገድ ይሰጣል። አንደኛ ከ80 ዓመት በላይ ለሆኑት ቀጥታ ምንኩስና ይሰጣቸዋል። ሁለተኛ ከ20 እስከ 60 ዓመት ላሉት አመክሮ ይሰጣቸዋል። በስርዓተ ምንኩስና በቀን አንድ ጊዜ 9 ሰዓት 11 ሰዓት በቀን አንድ ጊዜ ብቻ ይመገባል። እንደ ዓለማዊ ሰው በቀን ቁርስ፣ ምሳ፣ እራት አይበላም። በብዙ መከራ ካለፉ በኋላ ምንኩስና ይሰጠዋል። ከምንኩስና በፊት የሚያመነኩሱት አባት ቃለ መሐላ ያስፈጽሙታል። ወደ ዓለም እንዳይወጡ፣ ከምእመናን ጋር እንዳይገናኙ፣ በዓታቸው እንዳይለቁ ቃለ መሐላ ይፈጽማሉ። ምንኩስናው የሚተገበሩት በገዳሙ በእርሻ በቁፋሮ ይሰማራሉ። የተማሩ ብቁ የሆኑ ተመርጦ ለሊቀ ጵጵስና ይሾማሉ። ከዚያው ውጪ ወደ ዓለም መምጣት አይፈቀድም። ከገዳም ወደ ገዳም መዞር ይቻላሉ። አንድ መነኩሴ ወደ ዓለም መጥቶ ስራ እንዲሰሩ አይፈቀድም። ፍትሐ ነገሥት አንቀጸ መነኮሳት ወደ ዓለም የሚመጡ ከሆነ ዓለማዊ ሆኖ እንደ ሕዝባውያን እንዲኖሩ ነው የሚፈቅድላቸው። የተማሩም ቢሆኑ እንደ ሕዝባውያን ተቆጥሮ እንዲኖሩ ነው የሚፈቀድላቸው። ስርዓተ ምንኩስና የሚደነገጉ መጻሕፍት ከመመነኮሳቸው በፊት መጽሐፈ መነኮሳት ቀድሞ ማንበብ መማር አለባቸው። ወዴት እንደምሄድ ማር ይስሐቅ ጾራቸውን፣ ፍልክስዩስ የመነኮሳት ዜናቸው ገድላቸውን፣ አረጋዊ መንፈሳዊ ብቃታቸውን ማዕረጋቸውን ያስረዳሉ። እነዚህን ከሰሙ በኋላ ነው መመንኮስ ያለባቸው። አብሮ መብላት፣ አብሮ መተኛት፣ ፊት መተያየት አይፈቀድም። በምንኩስና የሚገኙት ጸጋ ባያከብሩት የሚያመጣው ጥፋት ምንኩስና ሲበቁ እግዚአብሔርን እስከ ማየት ይደርሳሉ። አባ እንጦስ በነጭ ርግብ ሁለተኛ ነጭና ጥቁር የሆኑ አንድ ጊዜ ወደ ጽድቅ አንድ ጊዜ ወደ ኃጢአትና ሶስተኛ ከቁራ 7 እጥፍ እየጠቆሩ አሳየው። በኋላ ዘመን የሚነሱ አሳየው። ከአንደኛ እስከ 10ኛው የቅድስና ደረጃ የተሰጣቸው ለመነኮሳት ነው። የምንኩስና ፈተናዎች። ምንኩስና ከዓለማዊ ጋር ለማድረግ ይከብዳል። በመጽሐፍ ያልተገኙ በአባቶች ያልተሰራ ስርዓት ነው። ልበወለድ ነው የሚሆንብን። ምንኩስና ከዓለማዊ ጋር ብናጻምር አይሆንም። ለአባ እንጦንስ ያሳየው ነጭና ጥቁር አይነት ነው። ጽድቅና ኃጢአት የተቀላቀለበት ነው የሚሆነው። ወስብሐት ለእግዚአብሔር። አሜን እያላችሁ ኮሜንት ላይ ጻፉ። ሰብስክራይብ፣ ሼር ማድረግ እንዳይረሳ ነውና በማመን ወጣሁኝ በረከት አግኝቼ ዘሬን አበዛሁ። ሕዝብን ታደገው በረከት አይጥፋ መሆንክን ይወቀው የዘላለም ተስፋ አለማመን ይራቅ ጥርጥር ይወገድ ልጆችህ ይጓዙ